ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 19 በዛሬ ሌሰናችን የምንማማርበት ርዕስ 6.4 ኤሌክትሪክ ከረንት ሪዚስታንስ ኤንድ ኦህምስ ሎው በሚል ርዕስ ነው። በዚህ ርዕስ ውስጥ ሰፋ ያሉ ሀሳቦች አሉ። ሁሌም እንደምንለው ዩቲዩብ ቻናላችንን አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። Today's our lesson objective is define the terms electric current, conductivity, resistivity, current density and drift velocity ይሆናል። በዚህ ሌሰናችን ኤሌክትሪክ ከረንት ማለት ነው እንዲሁ ከረንት እንዴት ይፈጠራል የሚለውን ዲስከስ እናደርጋለን። የአንድ ማቴሪያል ኮንዳክተር ማቴሪያል ኤሌክትሪክ ኮንዳክቲቪቲ እና ኤሌክትሪክ ሬዚስቲቪቲ ምን ማለት ነው የሚለውን ነገር እናብራራለን። ተያዘር ስለ ከረንት ዴንሲቲም ዲስከስ እናደርጋለን። ድሪፍት ቬሎሲቲስ ማለት ነው የሚሉትን ነገሮች ዲፋይን እናደርጋለን ማለት ነው። what does mean electric current? electric current ማለት ነው። electric current defines ሲደረግ electric current is the rate of flow of electric charge. current የምንለው የቻርጅ ፍሰት ነው የሚለው። የቻርጅ ፍሰት ወይንም ደግሞ የኤሌክትሮኖች ፍሰት እንዴት ይፈጠራል ብለን ስናይ ኢምፖርታንት የሆኑ ነገሮች አሉ። አንደኛው ሎክ ለምሳሌ ይህን ሰርኪዩት ዲያግራም ለመመልከት ሞክር። ይህን ሰርኪዩት ዲያግራም ስንመለከት እዚህ ላይት በልብ አለን። አምፖሉ ያለውን ኤሌክትሪካል ኤነርጂ ወደ ላይት ኤነርጂ ኮንቨርት ያደርገናል። ይሄ ላይት በልብ ወይንም አምፖል የምንለው ማለት ነው። ብዙ ጊዜ ይሄ ኤነርጂ ኮንቨርተር ነው። ኤሌክትሪካል ኤነርጂ ወደ ላይት ኤነርጂ ኮንቨርት የሚያደርግልን ኤሌክትሪካል ዲቫይስ ነው። ብርሃን እናገኛለን ከዚህ አይደል። ነገር ግን ኤሌክትሪክ ላይት ወይ ላይት በልቡ ላይት እንዲኖረው የከረንት ፍሰት ያስፈልገዋል። ኤሌክትሪክ ከረንት ማለት እዚህ በተዘረጋለት ዋየር ላይ የምን ፍሰት ካለ ፍሎ ኦፍ ኤሌክትሪክ ቻርጅ የቻርጅ ፍሰት ካለ ኤሌክትሮኖቹ የሚንቀሳቀሱ ከሆነ ከረንት ይፈጠራል ነው። ሃው እንዴት ነው የሚፈጠረው የሚለውን በደንብ እናብራራው። ለምሳሌ የከረንት ፍሎው እንዲኖር ኢምፖርታንት የሆኑ ነገሮች አሉ። አንደኛው ኤሌክትሪክ ዋየር ነው። ይህ የምታዩት ዋየር ኤሌክትሪክ ገመድ ኮንዳክተር ማቴሪያል ነው። ኮንዳክተር ነው ስንል ምን ማለት ነው? የኤሌክትሪክ ኃይልን የማስተላለፍ አቅም አለው። እንዴት ይኖረዋል ብለን ስናይ ፍሪ ኤሌክትሮኖች ስላሉት ነው። ከሌሎች ማቴሪያሎች ጋር ኮምፔር ስናደርገው ይሄ ኮንዳክተር ማቴሪያል ፍሪ ኤሌክትሮን አለው። በትንሽ ጉልበት ወይንም በትንሽ ኃይል ኤሌክትሮኖቹ ምን ማድረግ ይችላሉ? ፍሎው ማድረግ ይችላሉ ወይም መዘዋወር ይችላሉ በሰርኪዩት ውስጥ። እዚህ ጋር ለምሳሌ ይሄ በልብ አለን አምፖል፣ እዚህ ጋር ማብሪያ ማጥፋያ ስዊች አለን። ይሄ ደግሞ ድራይ ሴል ወይም ባትሪ ድንጋይ አለን። ጠቀሜታቸው ምንድን ነው ብለን ስናይ አንደኛ ማንኛውም ኮንዳክተር ማቴሪያል ፍሪ ኤሌክትሮኖች አሉት ብለናል። ይሄ ኤሌክትሪክ ዋየር የተለያየ ዲያሜትር አለው። ለምሳሌ ሱቅ ብትሄዱ ባለ 1.5 ባለ 2 ባለ 3.5 እያላችሁ የውፍረቱ መጠኑ ሊለያይ ይችላል። ገመዱ ቤስት የሆነ ኤሌክትሪክ ኮንዳክተር ማቴሪያል ብለን ከምንጠራቸው ውስጥ አንደኛው ኮፐር ዋየር፣ ኮፐር ወይም አልሙኒየም ልንጠቀም እንችላለን። ለምሳሌ ይሄ ዋየር ኮፐር ዋየር ቢሆን ከሌሎች ማቴሪያሎች የሚለየው ምንድነው? በውስጡ ፍሪ ኤሌክትሮኖች ስላሉት ነው። በትንሽ ጉልበት ኤሌክትሮኖቹ መንቀሳቀስ ይችላሉ። ሌላ ናዘር ፕላስቲክ ማቴሪያል ብንጠቀም ግን በውስጡ ቻርጆች አሉ። ነገር ግን በትንሽ ኃይል ኤሌክትሮናቸው ፍሎ ማድረግ አይችሉም። ከፓረንት ኒክለስ ውስጥ ካለው አተም ጋር ስትሮንግ የሆነ ቦንድ አለው። ስለዚህ ኤሌክትሮኖቹ ለመንቀሳቀስ ኢት ኒድስ ሞር ፎርስ ብዙ ጉልበት ይጠይቃል ማለት ነው። ነገር ግን እነዚህ ኮንዳክተር ማቴሪያልስ ብለን የምንጠራቸው ላይክ እንደ ኮፐር፣ አልሙኒየም፣ አይረን የመሳሰሉ ማቴሪያሎች ፍሪ ኤሌክትሮን አላቸው። ማንኛውም ኤሌክትሪካል ዲቫይስም ሆነ ቤት ውስጥ የምንጠቀምባቸው የኤሌክትሪካል ዩቲሊቲዎች በሙሉ ከኮንዳክተር ማቴሪያሎች ነው በአብዛኛው የሚሰሩት አይደል? ፍሪ ኤሌክትሮን ካላቸው ማቴሪያሎች ማለት ነው። ያ ማለት በውስጡ ገመድ እንዘረጋለን ቤታችን ውስጥ አይደለ? ገመድ ለምሳሌ ኤሌክትሪክ ከረንት እንዲፈጠር ገመድ እንዘረጋለን። ለምንድን ነው የምንዘረጋው ስንል በተዘረጋለት ገመድ ላይ ነው ኤሌክትሮኖች ፍሎ የሚያደርጉ። ሎክ ለምሳሌ ይሄን ዋየር ትንሽ ወፈር አድርጌ ድሮን አድርገው። ሎክ ለምሳሌ ይሄን ዲያግራም ተመልከቱ። ይሄ ኤሌክትሪክ በልብ ነው፣ አምፖል ነው። አምፖሉ እንዲበራ ብፈልግ እዚህ ዋየር ላይ የከረንት ፍሰት ሊኖር ይገባል። ዘር ኤኒ ቻርጅ ፍሎ ኦን ዘ ሰርኪዩት ውስጥ ወይም ዋየር ውስጥ የቻርጅ ፍሰት አለው ስንል ማንኛውም ገመዱን እዚህ ጋር ብናስረው ለምሳሌ ገመዱ ኤሌክትሪክ ዋየር የምንለው በውስጡ ፍሪ ኤሌክትሮኖች አሉ። እነዚህ ኤሌክትሮኖች ግን በራሳቸው ጊዜ ምን አያደርጉም? መንቀሳቀስ አይችሉም። ከረንት የምንለው ምን ዲፋይን ስናደርግ ኤሌክትሪክ ከረንት ኢዝ ዘ ሬት ኦፍ ፍሎ ኦፍ ኤሌክትሪክ ቻርጅ ነው፣ የቻርጅ ፍሰት ነው ይላል። እነዚህ ኤሌክትሮኖች በዚህ ሰርኪዩት ውስጥ ፍሎ የማያደርጉ ከሆነ ምን አይፈጠርም? ከረንት አይፈጠርም። ይሄ ኤሌክትሪክ ዋየር ነው፣ ይሄ በልብ ነው። ስለዚህ ይሄ በልብ ወይም አምፖል
ላይት አይኖርም ማለት ነው። ስዊች ጥቅሙ ምንድነው? ገመዱን ማያያዝና ማላቀቅ ነው። ኦኬ ብዙ ጊዜ ማብሪያ ማጥፊያ ጥቅሙ ምንድነው? የክሎዝድ ሰርኪዩት መሆን አለበት። ገመዱ ሙሉ ለሙሉ መገናኘት አለበት የቻርጅ ፍሰት እንዲኖር። ነገር ግን እዚህ ጋር ስዊች አረግን ማለት ምን ማለት ነው? ማብሪያና ማጥፊያ ገመዱን ማላቀቅና ማያያዝ ነው። ኦኬ ሌላ ምንም አይነት ጥቅም የለውም። ከረንት እንዲቋረጥ ስንፈልግ ገመዱን እናላቀቃለን፣ ኦፍ እናረጋለን ማለት ነው ስዊቹን። ኤንድ ኦልሶ ኦን ስናደረግ ደግሞ ገመዱን ቀጠል ነው ማለት ነው። የቻርጅ ፍሰቱ ኮንቲኒቲ እንዲኖረው ነው፣ ሌላ ጥቅም የለውም። ኦኬ ሶ እዚህ ጋር የቻርጅ ፍሰት እንዲኖር አናዘር ኃይል ይፈልጋል። ኤሌክትሮኖች ከተንቀሳቀሱ ምን ይፈጠራል ነው የሚለው? ኤሌክትሪክ ከረንት። ከረንት ካለ ደግሞ እንደምታዩት ኤሌክትሪካል ኤነርጂ ወደ ላይት ኤነርጂ ኮንቨርት ይሆናል አይደል? ኤሌክትሪክ በልብ ስለሆነ እየተጠቀምን ያለን። ሶ እነዚህን ነገሮች እነዚህ ቻርጆች ፍሎ እንዲያደረጉ ምን ያስፈልገኛል? ለምሳሌ ይሄ እዚህ ውስጥ ምን ሰብስት ታደረጋለሁ? ቮልቴጅ ሶርስ ያስፈልገኛል። ቮልቴጅ ሶርስ ለምሳሌ ድራይ ሴል ባትሪ ድንጋይ ብጠቀም ለዚህ ሰርኪዩት በቂ ነው። ድራይ ሴል ሁለት ተርሚናሎች አሉት። አንደኛው ፖዚቲቭ ነው፣ ሌላኛው ኔጌቲቭ አይደል? ሶ ለምሳሌ አንዱ ድራይ ሴል የቮልቴጅ መጠኑ ስንት ነው? 1.5 አይደል? ሁለት ባትሪ ከተጠቀምኩ 3 ቮልት ይናል። 3 ባትሪ ከተጠቀሙት 4.5 ቮልት እያለ ይቀጥላል ማለት ነው። ሶ ባትሪው ላይ እንደምታዩት እዚህ ጋር አንደኛው ተርሚናል ፖዚቲቭ ተርሚናል፣ ሌላኛው ኔጌቲቭ አይደል? ሶ ምን መግጠም አለብኝ ማለት ነው? ከስዊቹ በተጨማሪ ስዊቹ ጀስት እንዳልኳቸው የከረንት ፍሎ እንዲቋረጥ ወይንም እንዲገናኝ ማድረግ ነው። ኦኬ ሶ ድራይ ሴል ያስፈልገኛል፣ ባትሪ ድንጋይ ማለት ነው። ሶ ባትሪ ድንጋይ ካልገጠምኩ እነዚህ ኤሌክትሮኖች ዋይሩ ላይ ያለ ኤሌክትሮኖች ምን አያደርጉ? መንቀሳቀስ አይጀምሩም። ዜር ኢዝ ኖ ፍሎ ኦፍ ቻርጅ። ኢፍ ዜር ኢዝ ኖ ፍሎ ኦፍ ቻርጅ ዜር ኢዝ ኖ ኤሌክትሪክ ከረንት የሚባል ነገር አይኖርም። ሶ ዜር ኢዝ ኖ ላይት ማለት ነው። ምንም አይነት ብርሃን አናገኝም። እዚህ ጋር ላይት በልቡ አይበራም። ስለዚህ የድራይ ሴሉ ጥቅም ምንድነው? የቮልቴጅ ሶርሱ ጥቅም ምንድነው? ኤሌክትሮኖችን ፕሬራይዝ ማድረግ፣ ግፊት መፍጠር፣ ኤሌክትሮኖች በዚህ የተዘረጋለት ገመድ ላይ ፍሰት እንዲኖር ማድረግ ነው። ኤሌክትሮኖችን ማንቀሳቀስ ነው። ሶ እዚህ ውስጥ እንዳልኳችሁ በአይናችን አናያቸውም። እዚህ የተዘረጋለት ገመድ ላይ ፍሬ ኤሌክትሮኖች አሉ ብያቸዋለሁ። እነዚህ ኤሌክትሮኖች በትንሽ ጉልበት መንቀሳቀስ ይችላሉ። ስፔሻሊ ደግሞ በትንሽ ጉልበት የሚንቀሳቀሱ ኤሌክትሮኖች የት ነው የምናገኘው? ኮንዳክተር ማቴሪያሎች ላይ ነው። ሶ ኮንዳክተር ማቴሪያልስ ብለን የምንጠራቸው ፍሪ ኤሌክትሮን ያላቸው ነው፣ በትንሽ ጉልበት የሚንቀሳቀስ ከሆነ ነው። ስለዚህ ኤሌክትሮኖች ምን አይነት ቻርጅ ያላቸው ተብለን ነው የተማማር ነው ከዚህ በፊት። ኤሌክትሮኖች ኔጌቲቭ ቻርጅ ናቸው አይደል? የባትሪው ሁለት ፖቴንሻል ይፈጥራል። አንደኛው ፕሌት በአንደኛው ሳይድ ፖዚቲቭ ነው፣ ሌላኛው ደግሞ ኔጌቲቭ ነው አይደል? ስለዚህ እነዚህ ኤሌክትሮኖች በፖዚቲቭ ተርሚናሉ ምን ይደረጋሉ? ይሳባሉ ወይንስ ይገፋሉ? አኮርዲንግ ቱ ክሎምፕ ስሎ እንደተማር ነው ተመሳሳይ ፖላሪቲ ያላቸው ቻርጆች ሪፔል ይደራረጋሉ፣ አንላይክ ቻርጅስ ደግሞ አትራክት ይደራረጋሉ። ስለዚህ የባትሪው ፖዚቲቭ ተርሚናሉ ኤሌክትሮኖቹ ምንድነው የሚያደርጋቸው? አትራክት ያደርጋቸው፣ ይስባቸዋል። እዚህ ጋ ያሉ ዋይሩ ላይ ያሉ ኤሌክትሮኖች ይሳባሉ በፖዚቲቭ ተርሚናሉ። ሌላው ደግሞ የባትሪው ኔጌቲቭ ተርሚናል የምንለው በአንዱ ሳይድ ኔጌቲቭ አለው፣ ሌላኛው ፖዚቲቭ ነው ብለናል። ኔጌቲቭ ኤሌክትሮኖች ኔጌቲቭ ስለሆኑ የባትሪው ኔጌቲቭ ተርሚናል ምን ያደርጋቸዋል? ይገፋቸዋል፣ ሪፔል ነው የሚያደርጋቸው። ስለዚህ በፖዚቲቭ ተርሚናሉ አትራክት ከተደረጉ፣ በኔጌቲቭ ተርሚናል ኦፍ ባትሪ ደግሞ ሪፔል ከተደረጉ እነዚህ በተዘረጋው ገመድ ላይ ያሉ ኤሌክትሮኖች ምን ማድረግ ይጀምራሉ? ፍሎ ማድረግ ይጀምራሉ፣ መንቀሳቀስ ይጀምራሉ። ፍሎ ኦፍ ቻርጅስ ካለ ደግሞ ልክ ይሄ ዲያግራም እንደምታዩት የኤሌክትሮኖቹ ፍሰት አለ ማለት ነው። ኤሌክትሮኖቹ በዚህ ሰርኪት ውስጥ በተዘረጋለት ገመድ ውስጥ ምን ያደርጋሉ? ፍሎ ያደርጋሉ ማለት ነው፣ ይንቀሳቀሳሉ። ስለዚህ ዘሬኒ ፍሎ ኦፍ ቻርጅስ ዘሪስ ኤሌክትሪክ ከረንት ይፈጠራል ማለት ነው። ሶ ዲፋይን ስናደረግም ኤሌክትሪክ ከረንት ኢዝ ዘ ሬት ኦፍ ፍሎ ኦፍ ኤሌክትሪክ ቻርጅ ብለናል። ሶ የቻርጅ ፍሰት ካለ ኤሌክትሪክ ከረንት ይፈጠራል ነው። ማቴማቲካሊ ኤሌክትሪክ ከረንት ኢዝ ሪፕሬዘንትድ ባይ አይ፣ በአይ ይወከላል ከረንት ማለት ነው። እነዚህ ቻርጆች ደግሞ ዊሳይድ ኤሌክትሮንስ ኦር ፕሮቶንስ ቻርጅ ዊሳይድ ቻርጅ ብለን እንጠራቸዋለን። ሶ ዘ አማውንት ኦፍ ቻርጅ ዲቫይድ ባይ ኤኒ ጊቨን ፔሪድ ኦፍ ታይም። ሬት ማለት ታይም ነው። ሶ ዘ አማውንት ኦፍ ቻርጅ ፍሎ ኤኒ ጊቨን ፔሪድ ኦፍ ታይም ጊቭስ ኤሌክትሪክ ከረንት። ሶ ከረንት ዘ ሬት ኦፍ ፍሎ ኦፍ ቻርጅስ ብለን ዲፋይን ማድረግ እንችላለን። እንዲሁም ማቴማቲካሊ የምናሰላበት ፎርሙላ the rate of change of flow of charges ነው። ሶ ይሄ ቻርጅ ማለት ነው። ይሄ ቻርጅ ግን እነዚህ ኤሌክትሮኖች ምን ማድረግ አለባቸው? ፍሎ ማድረግ አለባቸው። ፍሎ ኦፍ ቻርጅስ ዲቫይድድ ባይ ታይም ቴክን
ሬት ብለን የምንጠራው ታይም ነው። ምን ይሰጠናል? ካረንት ኤሌክትሪክ ካረንት። ሶ በአንድ ሰርኪዩት ውስጥ ካረንት ካለ የካረንት ፍሰት ካለ ለምሳሌ ገጠምነው ምንድነው? ላይት በልብ ነው አይደለ? አምፖል ነው። አምፖሉ ምን ማድረግ ይጀምራል? መብራት ይጀምራል ማለት ነው። ኦኬ ሶ የካረንት ፍሰቱ እንዲቋረጥ ከፈለኩ ደግሞ ስዊቹ ምን ማድረግ ነው? ማጥፋት ነው። ኦኬ እዚህ ጋር ስዊች አለ ማብሪያ ማጥፊያ። ሶ እዚህ ጋር ያለውን ገመድ ምን ማለት ነው? ማቋረጥ ማለት ነው። እንዲላቀቅ ማድረግ። ሶ የካረንት ፍሰቱ ይቆማል። ፍሎ ኦፍ ቻርጅ ይቋረጣል። ሶ ኦን ካረኩት ግን ጀስት ገመዶቹን ስላያያዝኳቸው የቻርጅ ፍሰቱ ይቀጥላል። ሶ ይሄ የምታዩት የዳይሬክሽን የከረንት ዳይሬክሽን ነው ማለት ነው። ሶ ማንኛውም ከረንት ኬሪንግ ዋየር ላይ ወይም ደግሞ ከረንት ፍሎ እንዲኖር ዋናው ዋየሮ ላይ ከረንት ፍሎ እንዲኖር ኢምፖርታንት የሆኑ ነገሮች አሉ። ከረንት እንዲፈጠር አንደኛው ምን ያስፈልጋል? ግፊት የሚፈጥር ኃይል ያስፈልጋል። ምን ተብሎ ይጠራል? ቮልቴጅ ሶርስ ኤሌክትሪክ ፖቴንሻል ብለን የጠራ ነው ማለት ነው። ኦኬ ሶ ቮልቴጅ ሶርስ ያስፈልገናል። ሶ ቮልቴጅ ሶርሳችን ከተለያየ ሶርስ ማግኘት እንችላለን። ለምሳሌ ይሄ በጣም ሲምፕል የሆነ ሰርኪዩት ነው። በትንሽ ጉልበት ነው፣ ትንሽ ከረንት ነው የሚያስፈልገው። አንድ ድራይ ሴል ወይም ሁለት ድራይ ሴል ልንጠቀም እንችላለን። ነገር ግን ግዙፍ የሆነ ቤት ውስጥ ብዙ የኤሌክትሪክ ፍጆታ ካለ ምን ያስፈልገናል? ግዙፍ የሆነ የቮልቴጅ ሶርስ ያስፈልጋል። ለምሳሌ የንፋስ ኃይል መጠቀም እንችላለን እንደ ቮልቴጅ ሶርስ። የሶላር ሲስተም መጠቀም እንችላለን። ሌላው ደግሞ ሃይድሮ ኤሌክትሪክ ማመንጫዎች ውሃ በመገደብ ጀስት በኤሌክትሮማግኔቲክ ኢንዳክሽን ፕሮሰስ መሰረት ያ ውሃ ወደ ኤሌክትሪካል ኢነርጂ እንዲለወጥ ማድረግ ይቻላል ማለት ነው። ኦኬ ሶ የተለያዩ የቮልቴጅ ሶርስ አማራጮችን እንጠቀማለን ስርቅ የሆነ የከረንት ፍሎ እንዲኖሩ ማለት ነው። ኦኬ ይሄ ግን በድራይ ሴል የሚፈጠር የከረንት ፍሎ በጣም ጥቂት ነው። ኦኬ ትንንሽ የሆኑ ኤልኢዲ አምፖሎችን ለማብራት የተወሰነ በትንሽ ጉልበት የሚሰሩ ዲቫይሶችን ለማንቀሳቀስ ካልሆነ በስተቀር ትልልቅ የሆኑ ዲቫይሶችን የኤሌክትሪካል ዲቫይሶችን ግን ለመጠቀም ድራይ ሴል አይጠቅመንም ማለት ነው። ሶ ድራይ ሴሉ ጥቅሙ ምንድነው? የተዘረጋለት ገመድ ላይ ያሉ ኤሌክትሮኖች ምን ማድረግ ነው? እንዲንቀሳቀሱ ማድረግ ነው ማለት ነው። ኦኬ ሶ is there any flow of charge on the circuit? የቻርጅ ፍሰት አለ ማለት ምን ይፈጠራል? ኤሌክትሪክ ከረንት ይፈጠራል። ሶ ዲፋይን ስናደርግም ኤሌክትሪክ ከረንት is the rate of flow of charges on the circuit። ሰርኪዩት ውስጥ ያሉ የቻርጅ ፍሰት ካለ ከረንት ይፈጠራል ብለን መናገር እንችላለን ማለት ነው። ብዙ ጊዜ ማንኛውም ነገር ሁሉንም ፒክቸር ላናስቀምጥ እንችላለን። ሶ የፊዚክስ የራሱ የሆነ ሲምቦል አለው አይደል? ሲምቦሎች ያሉ ለምሳሌ ኤሌክትሪክ ዋይል በላይን በአንድ ላይን ሪፕሬዘንት ይደረጋል። እዚህ ጋር እንደምታዩት እያንዳንዱ ሪፕሬዘንቴሽን አለው። ለምሳሌ ኤሌክትሪክ በልብ ከሆነ አምፖል ከሆነ በኤክስ ምልክት ልክ እንደዚህ ማለት ነው። ይሄ ማለት በልብ ነው ማለት ነው። ኦኬ አምፖል እንደሆነ ያሳያል። ሶ ስዊች ከሆነ ደግሞ ሪፕሬዘንት የሚደረገው ላይክ እንደዚህ ነው። ኦኬ ሶ እዚህ ጋር ለምሳሌ ስዊች ተብሎ ኤስ በኤስ ሪፕሬዘንት ይደረጋል። ሶ ማብሪያ ማጥፊያ አለ። ሶ ክሎዝድ መሆኑን ለማረጋገጥ እዚህ ጋር እናደርጋለን፣ ልክ እንደዚህ እናደርጋለን። ይሄ ክሎዝድ ሰርኪዩት ነው። ስዊቹ ወይንም ላይኑ ኮኔክት ነዋል ማለት ነው፣ ኦን ሆኗል። ሌላ ደግሞ እዚህ ጋር እንደምታዩት ይሄ የቮልቴጅ ሶርሳችን ድራይ ሴል ከሆነ ባትሪ ድንጋይ የራሱ የሆነ ሲምቦል አለው። አንድ ባትሪ ከሆነ ይሄ ነው የተለቅ ያለው ፓርት ፖዚቲቭ ተርሚናሉን ያመለክታል። ቀጣይ ያለው ኔጌቲቭ ያመለክታል። ሁለት ባትሪ ከተጠቀማችሁ ደግሞ ሪፕሬዘንት ስታደርጉ እንደዚህ ነው። ኦኬ ይሄ አንድ ባትሪ ነው፣ ይሄ ሁለት ባትሪ ነው ማለት ነው። ኦኬ ሶስተኛ ባትሪ ከተጠቀማችሁም አንድ ረዘም ያለ ሌላ አጠር ያለ። ሶ ይሄ የሚያመለክተው የቮልቴጅ ሶርስ እንዳለን። ቮልቴጅ ሶርሳችን ምን አይነት ሶርስ ነው? ድራይ ሴል ከሆነ ድራይ ሴል ተጠቅመናል፣ ባትሪ ድንጋይ ተጠቅመናል ብለን ማስቀመጥ። ሶ ብዙ ጊዜ የምንጠቀመው ይሄ ሰርኪዩት ዲያግራም ነው። ኦኬ ዲያግራም በጣም ኢምፖርታንት ነው። ኦኬ ሶ በዚህ መሰረት አንድን የኤሌክትሪካል ሰርኪዩት ዲያግራምን በሲምቦሎቹ ማስቀመጥ እንችላለን። ስዊች ቮልቴጅ ሶርስ፣ ይሄ ላይኑ ደግሞ ኤሌክትሪክ ዋየር መሆኑን ማሳያ ነው። ይሄ በልብ አለን ማለት ነው። ኦኬ ሌሎችም ዲቫይሶች ስንጠቀም የራሳቸው የሆነ ምን አላቸው? ሲምቦል አላቸው ማለት ነው። ኦኬ በእነዛ ይወከላሉ። ሶ የከረንት ፍሎ መኖርና ለመኖር ከሰርኪዩት ዲያግራሙ በቀላሉ ማየት እንችላለን ማለት ነው። ሁለት አይነት የከረንት ፍሰት አለ። አንደኛው ኤሌክትሮን ከረንት ፍሎ እና ኮንቬንሽናል ከረንት ፍሎ የምንለው ነው።
ከዚህ በፊት ኮንቬንሽናል ከረንት ተብሎ ነበር የሚጠራው። ኮንቬንሽናል ከረንት የምንለው የፕሮቶን ፍሎ አለ ተብሎ ነበር የተቀመጠው። ነገር ግን እነዚህ ማንኛውም ሜታሊክ የሆነ ሰብስታንስ ወይንም ደግሞ ኮንዳክተር ማቴሪያል የፍሪ ኤሌክትሮን ነው ያለው። ኦኬ ሶ ፕሮቶን ቻርጅ ሙቬብል አይደለም፣ ኤሌክትሮኖች ናቸው ፍሎ የሚያደርጉት። ኦኬ ሶ የሁለቱን ዲፈረንስ እኒ ኮንቬንሽናል ከረንት እና ኤሌክትሮን ከረንት ማለት ምን ማለት ነው የሚለው። ኤሌክትሮን ከረንት የምንለው ይሄ ኮንዳክተር ማቴሪያል ስለሆነ ኢን ሜታልስ ከረንት ኢዝ ፍሎ ኦፍ ኤሌክትሮንስ ነው ያለው። ኦኬ ሶ የኤሌክትሮኖች ፍሰት ነው ያለው። ሶ ኤሌክትሮን ከረንት ኢዝ ፍሎ ኦፍ ኔጌቲቭ ቻርጅ። ሶ ቻርጆቹ ኔጌቲቭ ቻርጆቹ ናቸው ፍሰት የሚፈጥሩት። ስለዚህ እነዚህ ኤሌክትሮኖች ፍሎ የሚያደርጉት ከባትሪው ፖዚቲቭ ወደ ኔጌቲቭ ነው ወይስ ከኔጌቲቭ ወደ ፖዚቲቭ ነው የሚለውን ስናይ ኤሌክትሮን ምን አይነት ቻርጅ ነው ያለው? ኤሌክትሮን ኔጌቲቭ ነው። በባትሪው ፖዚቲቭ ተርሚናሉ ምን ይደረጋሉ? አትራክት ይደረጋሉ። እንዲሁም በባትሪው ኔጌቲቭ ተርሚናል ደግሞ ሪፔል ይደረጋሉ፣ ይገፋሉ ማለት ነው። ስለዚህ እነዚህ ኤሌክትሮኖች ፍሎ የሚያደርጉት ከኔጌቲቭ ወደ ፖዚቲቭ ተርሚናል ነው ማለት ነው። ሶ ይሄ ፍሰት አሁን የምታዩት ዳይሬክሽን ምን ተብሎ ይጠራል? ኤሌክትሮን ከረንት ፍሎ ተብሎ ይጠራል ማለት ነው። ሶ ኢት ፍሎስ ፍሮም ኔጌቲቭ ተርሚናል የምንለው ከኔጌቲቭ ተርሚናል ኦፍ ባትሪ ቱ ዘ ፖዚቲቭ ተርሚናል ኦፍ ባትሪ ኦር የቮልቴጅ ሶርስ። ሶ ከኔጌቲቭ ወደ ፖዚቲቭ ያለው ይህ ፍሰት ምን ተብሎ ይጠራል? ኤሌክትሮን ከረንት ፍሎ ተብሎ ይጠራል ማለት ነው። ሌላኛውን ስናይ ኮንቬንሽናል ከረንት ፍሎ ነው። ኮንቬንሽናል ከረንት ሂስቶሪካሊ ዲፋይንድ አዝ ዘ ፍሎ ኦፍ ፖዚቲቭ ቻርጅ። ኮንቬንሽናል ማለት ስምምነት ነው። አሁን ድረስ ይህን የከረንት ዳይሬክሽን እንጠቀማለን። ምክንያቱም ምንድን ነው ከዚህ በፊት ጥናቶቹ በደንብ ሳይረጋገጡ ቻርጅ ፍሰት እንደነበረ ጀስት ቴስት ተደርጓል። ነገር ግን ይሄ ቻርጅ ፖዚቲቭ ቻርጅ ነው ተብሎ ይታመን ነበር። ኦኬ ሶ ሂስቶሪካሊ ዲፋይንድ አዝ ዘ ፍሎ ኦፍ ፖዚቲቭ ቻርጅ። የቻርጅ ፍሰቱ ኮንዳክተር ማቴሪያል የሌለው ቻርጅ ፖዚቲቭ ቻርጅ ነው ተብሎ ስለሚታመን እዚህ ውስጥ ፍሎ ቻርጅ የሚሆኑት ፕሮቶን ቻርጆች ናቸው ተብሎ ይታመን ነበር። ኦኬ ሶ ፕሮቶን ቻርጅ ፍሰት አለ ከተባለ የከረንት ፍሎ ዳይሬክሽን ወዴት ነው ብለን ካየን ከኤሌክትሮን ከረንት ፍሰት ተቃራኒ ነው የሚሆነው። ኦኬ ምክንያቱም ምንድን ነው እነዚህ ቻርጆች ፕሮቶን ቻርጅ ከሆኑ በፖዚቲቭ ምንድን ነው የሚደረጉት? ሪፔል ይደረጋሉ፣ ይገፋሉ። ሶ ሪፔል የሚደረግ ከሆኑ እነዚህ ቻርጆች ወደዚህ ሙቭ ያደርጋሉ ማለት ነው። በኔጌቲቭ ተርሚናሉ ደግሞ ምን ይደረጋሉ? አትራክት ይደረጋሉ። ኦኬ ሶ ዘ ዳይሬክሽን ኦፍ ከረንት ወዴት ነው የሚሆነው ማለት ነው? ወደዚህ ነው ማለት ነው። ኦኬ ሶ ቻርጅ ፍሰቱ ማን ተብሎ ስለሚታሰብ ነው? የፖዚቲቭ ቻርጅ ነው። ቻርጆቹ እነዚህ ፍሎ የሚያደርጉት ፖዚቲቭ ቻርጆች ተብለው ስለሚታሰቡ ነው በወቅቱ። ኦኬ ሶ የኮንቬንሽናል ከረንት ፍሎ ከየት ወዴት ነው ፍሎ የሚያደርጉት ካልን ከፖዚቲቭ ወደ ኔጌቲቭ። ስለዚህ ኮንቬንሽናል ከረንት ብለን የምንጠራው ኢት ፍሎስ ፍሮም ዘ ፖዚቲቭ ተርሚናል ቱ ዘ ኔጌቲቭ ተርሚናል ኦፍ ቮልቴጅ ሶርስ። ከፖዚቲቭ ተነስተ ወደ ኔጌቲቭ ተርሚናል ነው ሙቭ የሚያደርጉት ማለት ይሄ። ሶ ይሄ ኔጌቲቭ ነው፣ ይሄ ደግሞ ፖዚቲቭ ተርሚናል ነው። ኦኬ ሶ ከፖዚቲቭ ወደ ኔጌቲቭ ከሆነ የከረንት ፍሎ ዳይሬክሽን ምን ተብሎ ይጠራል? ኮንቬንሽናል ከረንት ተብሎ ይጠራል። ነገር ግን ከኔጌቲቭ ወደ ፖዚቲቭ ደግሞ ፍሎ ያደርጋል የምንለው ኤሌክትሮን ከረንት ነው ብለን እናገራለን ማለት ነው። ኦኬ ሶ እነዚህ ሁለቱ የቻርጅ ፍሰቶችን ሂስቶሪካሊ ለማስታወስም እነዚህ ቻርጆችን የኮንቬንሽናል ከረንት ወይንም ደግሞ የኤሌክትሮን ፍሰት ባለበት ተቃራኒ አቅጣጫ ሙቭ ያደርጋል ወይም ተብሎ ያንን ስፔሲፊካሊ እንጠቀማለን ማለት ነው። ኦኬ ነገር ግን ናውዴይስ እነዚህ ፍሎ የሚያደርጉ ቻርጆች ምንድናቸው? ኤሌክትሮኖች ስለሆኑ ፍሎ የሚያደርገው ከየት ወዴት ነው? ከኔጌቲቭ ተርሚናል ወደ ፖዚቲቭ ነው። ኦኬ ሶ ይሄ ግን ሂስቶሪካሊ ለማስታወስ ጀስት the charge flow from positive terminal to negative terminal ይሄ ኮንቬንሽናል ከረንት ተብሎ ዳይሬክሽን ተብሎ ይጠራል ማለት ነው። ማቴማቲካሊ በኢኩዌዥን ፎርም ሲቀመጥ አይ ማለት ኤሌክትሪክ ከረንት ማለት ነው። ዴልታ ኪው ማለት ነው ኔት ቻርጅ ፍሎ ኦን ዘ ሰርኪዩት ማለት ነው። ዴልታ ቲ ነው ታይም ኢንተርቫል ነው። ኦኬ ሶ ዘ ሬት ኦፍ ፍሎ ኦፍ ቻርጅስ ሳይድ ኤሌክትሪክ ከረንት ብለን እንጠራለን ማለት ነው። ሶ የራሱ የሆነ ኤስአይ ዩኒት አለው። ኤሌክትሪክ ከረንት በአምፒር ይለካል ማለት ነው። ኦኬ ኤስአይ ዩኒቱ አምፒር ነው። ቻርጅ በክለምብ ነው። ታይም ደግሞ ኤስአይ ዩኒቱ ሰከንድ ነው። ሶ እዚህ ጋር የምንማረው ምንድነው? 1 አምፒር የምንለው ኤሌክትሪክ ከረንት 1 አምፒር
ቻርጅ 1 ኩሎምብ ነው ዲቫይድድ ባይ 1 ሰከንድ አይደለ? ሶ 1 አምፒር ከረንት 1 ኩሎምብ ፐር ሰከንድ ኢኩቫለንት ነው ማለት ነው። ኦኬ ሶ ኤስአይ ዩኒቱ አምፒር ቢሆንም አንዳንዴ በሚሊ አምፒር እና በማይክሮ አምፒርም ሊቀመጥ ይችላል። ሶ ሚሊ አምፒር ማለት ምን ማለት ነው? ሚሊ አምፒር ማይክሮ አምፒር የምንላቸው ነገሮች አንድ ሚሊ አምፒር ማለት ዘ ፕሪፊክስ ሚሊ ማለት 10 ዘ ፓወር ኦፍ ማይነስ 3 አምፒር ማለት ነው። ኦኬ ፕሪፊክስ ነው። ማይክሮ አምፒር በማይክሮ አምፒር ከተቀመጠ ኤሌክትሪክ ከረንታችን ዘ ፕሪፊክስ ማይክሮ ማለት ስንት ነው? 10 ዘ ፓወር ኦፍ ማይነስ 6 አምፒር ማይክሮ አምፒር ፒኮ አምፒር እያለ ማስቀመጥ እንችላለን ማለት ነው። ኦኬ ሶ በዚህ መሰረት ወደፊት የምንሰራቸውን ጥያቄዎችን ጀስት ሚሊ አምፒር ማይክሮ አምፒር ሲባል ምን ማለት ነው የሚለውን ነገር ለማስታወስ ያህል ነው። ሶ እነዚህ ፕሪፊክሶች ናቸው። 1 አምፒር ማለት 10 ሬዝ ማይነስ 3 አምፒር ወይም 0.001 ማለት ነው። ኦኬ ሶ ማይክሮም እንደዚህ 10 ሬዝ ማይነስ 6 አምፒር ማለት ነው። ሌላ የምናየው ነገር ሪሌሽን ቢትዊን ኤሌክትሪክ ከረንት ኤንድ ከረንት ዴንሲቲ ነው። ከረንት ዴንሲቲ ማለት ምን ማለት ነው የሚለውን እንይ። ከረንት ዴንሲቲ ዲስክራይብስ ሃው ደንስ ዘ ኤሌክትሪክ ከረንት ዊዝን ኤ ኮንዳክተር። በአንድ ኮንዳክተር ማቴሪያል ውስጥ ምን ያህል የከረንት መጠን አለ ኢነጊቭን ሰርፌስ ኤሪያ ስናሰላው ምን ይሰጠናል? ከረንት ዴንሲቲ ይሰጠናል። ሶ ማቴማቲካሊ ከረንት ዳ አማውንት ኦፍ ከረንት ኢነጊቭን ክሮስ ሴክሽናል ኤሪያ ምን ተብሎ ይጠራል? ከረንት ዴንሲቲ ተብሎ ይጠራል ማለት ነው። ኦኬ ሶ ከረንት ዴንሲቲ ኢዝ ኤ ቬክተር ኳንቲ ሃዝ ኤ ማግኒቱድ ኤንድ ዳይሬክሽን። ከረንት ዴንሲቲ ምንድነው? ቬክተር ኳንቲ ነው፣ ማግኒቱድ አለው፣ ዳይሬክሽን አለው ማለት ሎክ እዚህ ዲያግራም ላይ እንደምታዩት ፍሎ ኦፍ ቻርጅ አለ፣ የቻርጅ ፍሰት አለ። ኤሌክትሮኖቹ እንደምታያቸው ሙቭ እያደረጉ ነው። ዘር ኤኒ ፍሎ ኦፍ ቻርጅ ዘር ኢዝ ከረንት አለ ማለት ነው። ኦኬ ኤሌክትሪክ ከረንት አለ። ሶ ደ አማውንት ኦፍ ኤሌክትሪክ ከረንት ኢን ኤ ጊቨን ክሮስ ሴክሽናል ኤሪያ፣ በዚህ ሰርፌስ ኤሪያ ውስጥ በዚህ ኮንዳክተር ማቴሪያሉ ይሄ ሰርፌስ ኤሪያ ነው። ይሄ ሰርፌስ ኤሪያ ነው አጠቃላይ። ሶ እያንዳንዱ ኤሌክትሪክ ገመድ የራሱ የሆነ ምን አለው? ዲያሜትር አለው አይደል? ውፍረትና ቅጥነት አለው አይደል? ሶ ዲያሜትሩ በሰፋ ቁጥር ያለው የቻርጅ መጠን በዛ የሚያልፈው የቻርጅ መጠንም ብዙ ይሆናል። ሶ ደ አማውንት ኦፍ ቻርጅ ፍሎ ኢን ጊቨን ሰርፌስ ኤሪያ ደግሞ ጀስት ከረንቱን ብዙ ነው የሚሆነው ማለት ነው። ኦኬ ሶ በዚህ ኤሪያ በዚህ ሰርፌስ ኤሪያ ላይ ያለው የከረንት መጠን ሲሰላ ምን ተብሎ ይጠራል? ከረንት ዴንሲቲ ተብሎ ይጠራል። ሶ ከረንት ዴንሲቲ ዲስክራይብስ ሃው ደንስ ዘ ከረንት ዊዝን ኤ ኮንዳክተር፣ ምን ያህል ከረንት አለ በዚህ ኮንዳክተር ማቴሪያል ምን ያህል ደንስ ነው የሚለውን ነገር ጀስት ስናይ ዲስክራይብ ስናደረግ ከረንት ዴንሲቲ ተብሎ ይጠራል ማለት ነው። ኦኬ ሶ ከረንት ዴንሲቲ ሪፕሬዘንትድ ባይ ጄ፣ በጄ ይወከላል። ቬክተር ኳንቲ ነው። ኦቨርሄድ አሮ ምልክት አለው። ሶ ማቴማቲካሊ ስናስቀምጠው ከረንት ዴንሲቲ ዘ አማውንት ኦፍ ኤሌክትሪክ ከረንት እዚህ ውስጥ በኮንዳክተር ማቴሪያል ውስጥ ያለው የከረንት ፍሰት ዲቫይድ ባይ ፐር ዩኒት ክሮስ ሴክሽናል ኤሪያ ይላል ሲካፈል ኢን ኤ ጊቨን ሰርፌስ ኤሪያ። ኦኬ ሶ ዘ አማውንት ኦፍ ከረንት ኢን ኤ ጊቨን ክሮስ ሴክሽናል ኤሪያ ምን ተብሎ ይጠራል? ከረንት ዴንሲቲ ተብሎ ይጠራል ማለት ነው። ሶ በዚህ መሰረት ማቴማቲካሊ ማስላት እንችላለን ማለት ነው። ሶ ጄ ስታንድስ ፎር ምን ተብሎ ይጠራል? ከረንት ዴንሲቲ ተብሎ ይጠራል። ከረንት ዴንሲቲ ብለን ነው የምንጠራው። ቬክተር ኳንቲቲ ነው። ማግኒቱድ አለው፣ ዳይሬክሽን አለው። አይ ስታንድስ ፎር ኤሌክትሪክ ከረንት ነው። ሂር ኢዝ ከረንት ነው። ኤ ደግሞ ኤሪያ ነው ማለት ነው። ኦኬ ሶ ለቤታችን ለምሳሌ ኤሌክትሪክ ገመድ መግዛት የምንፈልግ ዲያሜትሩን ማወቅ አለብን። ባለ ስንት ነው? ባለ 1.5፣ ባለ 2፣ ባለ 2.5፣ ባለ 3፣ ባለ 3.5 እያለ ውፍረቱ ወይም ቲክነሱ ይጨምራል አይደል? ከዚህ ያለው ዲያሜትር ይባላል። ዲያሜትር ኦፍ ዘ ዋየር የምንለው ከዚህ ያለው ነው። ሶ የውፍረት መጠኑ በዚህ ይለካ ማለት ነው። ሶ በዚህ ዋየር ላይ የሚያልፈው የከረንት መጠን ኢን ኤ ጊቨን ሰርፌስ ኤሪያ ሲሰላ ደግሞ ከረንት ዴንሲቲ ተብሎ ይጠራል ማለት ነው። ኤስአይ ዩኒቱ ምን ይመስላል ካልን አምፒር ፐር ሜትር ስኩዌር ይሆናል። ኤስአይ ዩኒት ኦፍ ከረንት ዴንሲቲ ጄ፣ ኦኬ ኦፍ ጄ ወይም ከረንት ዴንሲቲ ኢዝ ምን ይሆናል? ኤሌክትሪክ ከረንት በአምፒር ሲሆን ኤሪያ ደግሞ ሜትር ስኩዌር ነው። ሶ ኤሪያ ፐር ሜትር ስኩዌር ዚስ አይነት ኦፍ ከረንት ዴንሲቲ ብለን ማስቀመጥ እንችላለን። ሪሌሽንሺፕ ቱ ኤሌክትሪክ ከረንት ዴንሲቲ ኤንድ ከረንት ኤሌክትሪክ ፊልድ፣ በኤሌክትሪክ ፊልድ እና በከረንት ዴንሲቲ መካከል ያለው ሪሌሽን ምን ይመስላል የሚለውን ስናይ ከረንት ዴንሲቲ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ኤሌክትሪክ ፊልድ።
current density is the amount of electric current in a given surface area. current density ተብሎ እንደሚጠራ አይተናል። so current density እና electric field ደግሞ ዳይሬክት የሆነ ሪሌሽንሺፕ አላቸው። so mathematically ስናስቀምጠው current density is directly proportional with electric field strings. so ይሄ proportionality ወደ equivalent form ሲለወጥ current density is equal to some constant value አለ ያ የማቴሪያል ኮንዳክቲቪቲ ማለት ነው። ኮንዳክቲቪቲ ማለት ኤሌክትሪክ ከረንት የማስተላለፍ አቅም ማለት ነው። ኦኬ ሶ ኮንዳክቲቪቲ ሪፕሬዘንትድ ባይ ሲግማ በሲግማ ሪፕሬዘንት ይደረጋል የግሪክ ሲምቦል ነው። ሶ ይሄ ሪፕሬዘንት የሚያደርገው ኮንዳክቲቪቲ ኦፍ ማቴሪያል ማለት ነው። ሶ እሱን ኮንሲደር ማድረግ እንችላለን። ሶ ብዙ ጊዜ ማቴማቲካሊ የኤሌክትሪክ ከረንት ዴንሲቲ እና የኤሌክትሪክ ፊልድ ሪሌሽንሺፕ ዳይሬክት የሆነ ሪሌሽንሺፕ አላቸው። ኦኬ ሶ ይሄንን ነገር ስናይ ጀስት ይሄንን ፎርሙላ ድራይቭ ማድረግ እንችላለን። ሶ ጄ ማለት ሳይድ ከረንት ዴንሲቲ ማለት ነው። ከረንት ዴንሲቲ ማለት ነው። ይሄ ደግሞ ሲግማ የሚያመለክተው ምንድነው? ኮንዳክቲቪቲ ኦፍ ማቴሪያል ኮንዳክቲቪቲ ኦፍ ማቴሪያል የአንድ ማቴሪያል ወይንም ደግሞ ኮንዳክተር ማቴሪያል የማስተላለፍ አቅም ኤሌክትሪክ ኃይል የማስተላለፍ አቅም ኮንዳክቲቪቲ ይባላል። ሪፕሬዘንት ደግሞ ኤሌክትሪክ ፊልድ በውስጡ የከረንት ፍሎ ስላለ ማንኛውም ከረንት ኬሪንግ ዋየር ደግሞ በዙሪያው ፊልድ አለው ኤሌክትሪክ ፊልድ። ሶ ይሄ ኤሌክትሪክ ፊልድ ተብሎ ይጠራል ማለት ነው። ኦኬ ሶ ማቴማቲካሊ ከረንት ዴንሲቲ ስንፈልግ ሲግማ ታይምስ ኢ ወይንም ደግሞ ኤሌክትሪክ ኮንዳክቲቪቲ multiplied by electric field ብለን ማስላት እንችላለን ማለት ነው። so conductivity measure of its ability to conduct electricity current flow እንዲኖር ኮንዳክተር ማቴሪያል ኢምፖርታንት ነው። ሁሉም ኮንዳክተር ማቴሪያሎች ደግሞ እኩል የሆነ ምን የላቸው ኤሌክትሪክ የማስተላለፍ አቅም የላቸው። ለምሳሌ አልሙኒየም እና ኮፐርን ኮምፔር ብናደርግ ቤስት ኮንዳክተር ማቴሪያል የትኛው ነው ካለን ኮፐር ነው አይደለ? so እያንዳንዱ ማቴሪያል ኤሌክትሪክ የሚያስተላልፉ ማቴሪያል ኮንዳክተር ማቴሪያሎች ይባላሉ። ሶ ያላቸው ኮንዳክቲቪቲም ሬዚስቲቪቲም ይለያያል። ኮንዳክቲቪቲ ማለት ምን ማለት ነው? ዘ ሜጀር ኦፍ ኢትስ አቢሊቲ ቱ ኮንዳክት ኤሌክትሪሲቲ ኤሌክትሪካል የማስተላለፍ አቅም ምን ተብሎ ይጠራል? ኮንዳክቲቪቲ ይባላል ማለት ነው። ኦኬ ሶ ሁሉም ማቴሪያሎች ምን አይነት ኤሌክትሪክ ኮንዳክቲቪቲ ያላቸው ስንል ጀስት በላብራቶሪ ቼክ የተደረጋለ። ሶ እያንዳንዱ ኮንዳክተር ማቴሪያል የራሱ የሆነ ምን አለው ኮንዳክቲቪቲ ያለው ወይንም ደግሞ ኤሌክትሪክ የማስተላለፍ ካፓሲቲ ያለው ማለት ነው። ኦኬ ሶ እዚህ ጋር እንደምናየው current density is equal to electric conductivity of the material multiplied by electric field አግኝተናል። whereas ከሬዚስቲቪቲ ጋር ኮንዳክቲቪቲ ያለው ሪሌሽንሺፕ ምንድነው ስንል ሬዚስቲቪቲ ደግሞ the reciprocal of conductivity ነው። ሬዚስቲቪቲ ደግሞ ማለት ምን ማለት ነው? ዋናው ትርጉሙ ሬዚስቲቪቲ ማለት የኤሌክትሪክ ኃይል ሲያልፍበት የመቋቋም አቅም ማለት ነው። አንዳንድ ማቴሪያሎች ቤስት ኮንዳክተር የሆኑ ማቴሪያሎች ዝቅተኛ የሆነ ሬዚስቲቪቲ ያላቸው ኤሌክትሪካል የመቋቋም አቅማቸው ዝቅተኛ ነው። ነገር ግን ከፍተኛ ሬዚስቲቪቲ ያላቸው ማቴሪያሎች ደግሞ ዝቅተኛ የሆነ ኮንዳክቲቪቲ ያላቸው። ሶ ኤሌክትሪክ ኃይልን የመቋቋም አቅም በውስጣቸው ከረንት ሲያልፍ ከረንትን የመቋቋም አቅማቸው ምን ያህል ነው የሚለውን ቼክ እናደርጋለን ማለት ነው። ኦኬ ሶ ብዙ ጊዜ አንዳንድ ለምሳሌ ገመድ ገዝታችሁ ከሆነ ኤሌክትሪክ ገመድ እንደቀጠላችሁት የተወሰነ የኃይል መዋዠቅ ወይንም ደግሞ የከረንት ፍሰት መዋዠቅ ሲኖር ይቃጠላል፣ ይጨሳል። ያ ማለት ነው ያለው የሬዚስቲቪቲ ኤሌክትሪክ ኃይል የመቋቋም ኤቢሊቲው ይለያያል ማለት ነው። ኦኬ ሶ ብዙ ጊዜ ጥሩ ኮንዳክቲቪቲ ያለው ማቴሪያል ዝቅተኛ ሬዚስቲቪቲ ያለው፣ ከፍተኛ ሬዚስቲቪቲ ያለው ማቴሪያል ደግሞ አነስ ያለ የኤሌክትሪክ ኮንዳክቲቪቲ መጠኑ ወይና ኤቢሊቲው ዝቅተኛ ነው ማለት ነው። ሶ በዚህ መሰረት ለምሳሌ ያለውን ከረንት ዴንሲቲ ከኤሌክትሪክ ፊልድ ጋር ያለውን ሪሌሽንሺፕ ኢን ተርምስ ኦፍ ሬዚስቲቪቲ ያስቀምጡ ከተባለ በምን መልኩ ማስቀመጥ አለብን የሚለውን እንይ። ሶ ኮንዳክቲቪቲ ማለት 1/r ሬዚስቲቪቲ ማለት ነው። ሁሌም ኮንዳክቲቪቲ ከሬዚስቲቪቲ ጋር ኢንቨርስ የሆነ ሪሌሽን ሪስፕሮካል የሆነ ሪሌሽንሺፕ ነው ያላቸው። ይሄ ኮንዳክቲቪቲ ማለት ነው። ቀደም እንደነገርኳችሁ ቤስት ኮንዳክቲቪቲ ያለው ማቴሪያል ዝቅተኛ የሆነ የኤሌክትሪካል የመቋቋም አቅም ወይም ሬዚስቲቪቲው ዝቅተኛ ነው። ሶ ሮሆ ምልክት ይችኛዋ ሲግማ ምልክቷ ሮሆ ትባላለች። ይሄ ሲግማ ነው። ይሄኛው ሮሆ ምልክቱ የግሪክ ሲምቦል ነው።
ሪፕሬዘንት የሚያደርገው የአንድ ማቴሪያል ሬዚስቲቪቲ ነው ማለት ነው። ኦኬ ሬዚስቲቪቲ ብዙ ጊዜ ኮንዳክቲቪቲ ዘ ሪስፕሮካል ኦፍ 1 ሬዚስቲቪቲ ነው። ሬዚስቲቪቲም 1 ኮንዳክቲቪቲ ነው። በሌላ መልኩ ምን ይሆናል ማለት ነው? ከረንት ዴንሲቲ ኢዝ ኢኳል ቱ ምን ይሆናል? ኮንዳክቲቪቲ መልቲፕላይድ ባይ ኤሌክትሪክ ፊልድ ነበር። ኢን ፕሌስ ኦፍ ኮንዳክቲቪቲ 1 ሬዚስቲቪቲ ባስገባ 1 ሬዚስቲቪቲ ማለት ኮንዳክቲቪቲ ከሰጠ መልቲፕላይድ ባይ ኤሌክትሪክ ፊልድ ይሆናል። 1 ታይምስ ኤሌክትሪክ ፊልድ ዲቫይድድ ባይ ሬዚስቲቪቲ ይሆናል ማለት ነው። በሌላ ወይ ምን ማለት እንችላለን ማለት ነው? ከረንት ዴንሲቲ ስንፈልግ ኮንዳክቲቪቲ መልቲፕላይድ ባይ ኤሌክትሪክ ፊልድ ኦር ኤሌክትሪክ ፊልድ ዲቫይድድ ባይ ሬዚስቲቪቲ ብለን ማስቀመጥ ይኖርብናል ማለት ነው። ኦኬ ይሄ ኤሌክትሪክ ፊልድ እና ከረንት ዴንሲቲ ያላቸው ሪሌሽንሺፕ ነው። ኦኬ በዚህ መልኩ መቀመጥ ይችላል ማለት ነው። ኤስአይ ዩኒታቸውን ስናይ ኮንዳክቲቪቲ ሲመንስ ፐር ሜትር ተብሎ ይጠራል። ኦር ፐር ኦሆም ነው። ዘ ኤስአይ ዩኒት ኦፍ ሬዚስቲቪቲ ኦሆም ማለት ሬዚስቲቪቲ ማለት ነው። ኦሆም ሜትር ብለን መጥራት እንችላለን ማለት ነው። ኦሆም ሜትር ዘ ኤስአይ ዩኒት ኦፍ ሬዚስቲቪቲ ነው ማለት ነው። ኤሌክትሪክ ፊልድ ነው ቮልት ፐር ሜትር ወይንም ደግሞ ኒውተን ፐር ክሎምብ ነው። ኤሌክትሪክ ፊልድ ከዚህ በፊት ስላየን ኤስአይ ዩኒቱን ኒውተን ፐር ክሎምብ ወይንም ደግሞ ቮልት ፐር ሜትር ሊሆን ይችላል ማለት ነው። የከረንት ዴንሲቲ ኤስአይ ዩኒት ኦልሬዲ አምፔር ፐር ሜትር ስኩዌር ብለን ስላየን በቀላሉ እነዚህን ኤስአይ ዩኒታቸውን በዚህ መልኩ ማስቀመጥ እንችላለን። ኦኬ ኤግዛምፕል 6.10 the current of 6 milliampere flows through a copper wire of cross sectional area 12 ሚሊሜትር ስኩዌር ተሰጥቷል። what the current density ነው የሚለው አሁን በተማርነው መሰረት current density ማለት ምን ማለት ነው የሚለውን ዲፋይን አድርገናል። በዛ መሰረት ነው የሚሰራው። ስለዚህ ምንድነው የተሰጣችሁ? given the current amount ነው the magnitude of current I 6 ሚሊ አምፒር ነው። ወደ አምፒር መለወጥ አለባችሁ። ዘ ፕሪፊክስ ሚሊ እንዳልኳችሁ ከዚህ በፊት በጣም ኢምፖርታንት የሆኑ ፕሪፊክሶችን ማስታወስ ይኖርባቸዋል። 10 the power of -3 ይወክላል። the amount of current 6 times 10 the power of -3 አምፒር ነው። flows through a copper wire of cross sectional area 12 ሚሊሜትር ስኩዌር። ይህንን በደንብ አስተካክላችሁ እንትን ባሉት። ኤሪያ ተሰጥቶናል። የኤሌክትሪክ ዋየሩ ዲያሜትር ነው የተሰጣቸው። ኦኬ ዲያሜትሩ ወደ ኤሪያ ተለውጦ ማለት ነው። ስንት ነው? ክሮስ ሴክሽናል ኤሪያ 12 ሚሊሜትር ስኩዌር ነው። አንዳንዴ ግን በራዲየስ ወይም በዲያሜትር ከተሰጠ ወደ ኤሪያ መለወጥ አለባቸው። ለምሳሌ ይሄ ኤሌክትሪክ ዋየሩ ችነች ሰርፌስ ኤሪያ የምትባለው አይደለ? ይሄ ደግሞ ሌንግዝ ነው ርዝመቱ። የውፍረት መጠኑን ለማወቅ በዲያሜትር ከተሰጠ ኤሪያ መፈለግ ይኖርባቸዋል። ኤሪያ ማለት ኤሪያ ኦፍ ዘ ሰርክል ፓር ስኩዌር ማለት ነው። ዲያሜትር እና ራዲየስ ደግሞ ያላቸው ሪሌሽንሺፕ ዲያሜትር ማለት ትዋይስ ኦፍ ራዲየስ ነው። ወይንም ደግሞ ራዲየስ ማለት የዲያሜትር ግማሽ ነው፣ ሃፍ ኦፍ ዲያሜትር። ኢን ፕሌስ ኦፍ ዲያሜትር ሃፍ ኦፍ ዲያሜትር ራዲየስ ስለሆነ ኢን ፕሌስ ኦፍ ራዲየስ ዲያሜትሩን ሰብስቲቱት ታደርጉ ፓይ ታይምስ ዲ ስኩዌር ኦቨር 4 ይሆናል ማለት ነው። ኦኬ አንድ ኤሌክትሪክ ዋየር በዲያሜትር ከተሰጠ ይህን ፎርሙላ መጠቀም ትችላላችሁ። በራዲየስ ከተሰጠ ደግሞ በዚህ ፎርሙላ ኤሪያውን ካልኩሌት ማድረግ አለባችሁ ማለት ነው። ይሄ ግን ኦልሬዲ የተሰጠኝ ኤሪያው ነው፣ አስልቶ ነው 12 ሚሊሜትር ስኩዌር ኤሪያ ኦፍ ዘ ዋየር ተሰጥቶኛል። ግን ይህንን ነገር ወደ መለወጥ አለብኝ፣ ወደ ሜትር መለወጥ አለብኝ። አንድ ሚሊሜትር ስንት ሜትር ነው ስል ዘ ፕሪፊክስ ሚሊ ስንት ነው የምታውቁት? 10⁻³ ሜትር ነው። ነገር ግን ይሄ ሚሊሜትር ስኩዌር ነው እንዳትሳሳቱ። ኦኬ ሚሊሜትር ስኩዌር ስለሆነ ቦት ሳይድስ ስኩዌር ታደርጋላችሁ። 1 ሚሊሜትር ዘሆል ስኩዌር ማለት 1 ሚሊሜትር ይሄ ስኩዌር ይሆናል። 1 ስኩዌር ሲሆን 1 ነው። ሚሊሜትር ስኩዌር ሲሆን ሚሊሜትር ስኩዌር ይሆናል። ኤ ስኩዌር ሲሆን 10 the power of -3 10 the power of 6 ይሆናል። ሜትር ስኩዌር። ስለዚህ 1 ሚሊሜትር ስኩዌር ማለት ወደ ሜትር ስኩዌር ስትለውጥ 10⁻⁶ ነው የሚሆነው። እዚህ ጋር መጠንቀቅ ያለባችሁ 12 ሚሊሜትር ስኩዌር ወደ ሜትር ስኩዌር ለውጡ ብትባሉ ኮንቨርት ሳረጉ ኦርዲች ሚሊ ነች -3 ነች ብላችሁ እንዳትዘናጉ ማለት ነው። ይሄ ኤሪያ ነው። ኦኬ 1 ሚሊሜትር ስኩዌር 10⁻⁶ ሜትር ስኩዌር ከሆነ 12 ስንት ይሆናል? 12ቱ
12 ሲባዛ 10 the power of minus 6 ሜትር ስኩዌር ይሆናል ማለት ነው። ኦኬ ሶ እቺ ሚሊ እዚህ ጋር እንዳስቀመጥ ነው ማይነስ 3 ስለሆነ ማይነስ 3 እንዳታረጉ። ይሄ ሚሊሜትር ስኩዌር ነው። 1 ሚሊሜትር በሌላ ሚሊሜትር ተባዝቷል ማለት ነው። ሶ 1 ሚሊሜትር በ1 ሚሊሜትር ከተባዛ 10 ሬዝ ማይነስ 3 ሜትርን በ10 ሬዝ ማይነስ 3 ሜትር ስታባዙ 10 ሬዝ ማይነስ 6 ሜትር ስኩዌር ማለት ነው። ኦኬ ሶ ኮንቨርት ሳረጉ እዚህ ጋር ጥንቃቄ አድርጉ። ኤሪያ እና ኤሌክትሪክ ከረንት እዚህ ጋር ጊቭኖቻችን ናቸው። ስለዚህ ምንድነው የተጠየቃችሁት? what is the current density? ሶ በዛ ኤሌክትሪክ ዋየር ወይንም በ12 ሚሊሜትር ስኩዌር ላይ የሚያልፈው የከረንት መጠን ምን ያህል ይሆናል ነው። ሶ the amount of electric current in a given surface area ምን ተብሎ ይጠራል? current density ተብሎ ይጠራል። ኦኬ ሶ የሚፈለገው ነገር required current density how much? so last finally solution current density mathematically ሲፈለግ the amount of electric current cross in a given surface area በዚህ ሰርፌስ ኤሪያ ላይ የሚያልፈው የከረንት መጠን current density ይባላል። so electric current already given ተሰጥቶኛል ከላይ ያለ 6 times 10 the power of minus 3 ampere ሲሆን divided by surface area የዋየሩ surface area ደግሞ 12 times 10 the power of minus 6 ሜትር ስኩዌር ነው ማለት ነው። ኦኬ ሶ ከዚህ በፊት ስናሰለው በነበረው መሰረት እያንዳንዱ ሲምፕሊፋይ የሚሆነው ሲምፕሊፋይ እናደርጋለን። ፓወርስ ኦፍ ቴኖችን ለብቻ እናሰላለን ማለት ነው። ሶ ሲምፕሊፋይ ማድረግ ትችላላችሁ። ይሄ በ6 1 ይሆናል። ይሄ በ6 ደግሞ 2 ይሆናል። 1/2 multiplied by ቤዛቸው ተመሳሳይ ከሆነ 10 the power of minus 3 እና 10 the power of minus 6 አለ። አንዱን ቤዝ 10 ወስዳለሁ። ሶ ይሄ በዲቪዥን ጊዜ ኤክስፖነንታቸው ምን ይደረጋል? ይደመራል ወይስ ይቀነሳል? ይቀነሳል። ሶ ይሄን ነገር በደንብ መልመድ ይኖርባቸዋል። -3 ማይነስ ማንን ነው መቀነሰው? -6 ከ-3 -6 ነው የሚቀነሰው። እዚህ ጋር -3 አለ -6 ነው የሚቀነሰው። ማይነስ ኦፍ ማይነስ ፕላስ ይሆናል። ሶ 10 the power of -3 ፕላስ ይሄ ማይነስ ማይነስ ወደ ፖዚቲቭ ይቀየርና 6 ይሆናል ማለት ነው። ሶ እዚህ ጋር -3 + 6 ከ6 ላይ 3 ጋር 3 ፖዚቲቭ 3 ይሆናል ማለት ነው። ኦኬ ሶ 10 the power of 3 ሶ 10 the power of 3 አምፒር ፐር ሜትር ስኩዌር ይሆናል። ሶ እዚህ ጋር እንደምታዩት ይሄ 10 the power of 3 ማለት 1000 ማለት ነው አይደል? 3 ዜሮዎች አሉት ማለት ነው። እሺ ሶ ይሄንን 1000 እናድርገው። 1000 divided by 1000 multiplied by 1 1000 ነው። 1000 divided by 2 ampere per meter square ነው። ሶ 1000 ሲካፈል ለ2 current densityያችን ስንት ይሆናል ማለት ነው? ፋይናል አንሰራችን 500 ampere per meter square ፋይናል አንሰራችን ነው ማለት ነው። ሶ በዚህ መልኩ ሐሳቡ ግልጽ ከሆነ ኦሬዲ ስለ current density ግልጽ ነው ማለት ነው የተባለው። ኦኬ ሶ መልሳችን በዚህ መልኩ ይቀመጣል ማለት ነው። Exercise 6.9 since the current density is a vector quantity it has both magnitude and direction. What is then its direction ነው የሚለው። ያው current density vector quantity መሆኑን እናውቃለን። ማግኒቲዩዱን the amount of charge divided by a given surface area ስናካፍል ማግኒቲዩድ እናገኛለን። ነገር ግን current density vector ነው ካለን direction እንዴት ነው ማስቀመጥ የምንችለው የሚለው ነው። so መልሳችን the direction of the current density is the same as the direction of the flow of positive charge when conventional current direction በተመሳሳይ አቅጣጫ ባለው አቅጣጫ እናስቀምጠዋለን ማለት ነው። ነገር ግን እዚህ ጋር ሁለት ነገሮች አሉ። ኮንቬንሽናል ከረንት እና ኤሌክትሮን ከረንት ፍሎ የምንለው ነው። ሶ ሁለቱንም ነገሮች ማየት አለብን። ለምሳሌ ኮንቬንሽናል ከረንት ፍሎ ስንል ከየት ወዴት ነው ሙቭ የሚያደርገው? ለምሳሌ ሄሪዝ ኮንዳክተር ማቴሪያል ቢኖረን ይሄ ባትሪ ሶርሳችን ነው ወይንም ደግሞ የቮልቴጅ ሶርሳችን ነው። ፖዚቲቭ እና ኔጌቲቭ ነው። ሶ የከረንት ዳይሬክሽኑን ስናይ በዚህ ሰርኪት ውስጥ ምን ይመስላል ብለን ስናይ ከፖዚቲቭ ወደ ኔጌቲቭ ነው ወይስ ከኔጌቲቭ ወደ ፖዚቲቭ ብለን ስናይ የኮንቬንሽናል ከረንት ፍሎ ኤሌክትሮኖች ሳይሆኑ አሲም ፕሮቶን ቻርጅ ነው ፍሎ የሚያደርገው ተብሎ ሲታሰባል። ኦኬ ሶ ወይንም ደግሞ ጥቂት የሆኑ ማቴሪያል ሜታሎች የፕሮቶን ፍሎ አላቸው በተወሰነ መልኩ እዛው ጋር የተወሰነ ሙቭመንት ይፈጥራሉ ነው። ሶ ፕሮቶን ቻርጅ ከሆነ ሙቭ የሚያደርገው በፖዚቲቭ ሪፔል ይደረጋል፣ በኤሌክትሮን በኔጌቲቭ ቻርጅ ፕሌቱ ደግሞ አትራክት ይደረጋል አይደል? ሶ ከፖዚቲቭ ወደ ኔጌቲቭ ነው ፍሎ የሚያደርገው ማለት ነው። ይሄ
ከፖዚቲቭ ተርሚናል ኦፍ ቮልቴጅ ሶርስ ወደ ኔጌቲቭ ተርሚናል ኦፍ ቮልቴጅ ሶርስ ሙቭ የሚያደርግ ከሆነ የከረንት ፍሎ ዳይሬክሽን ኮንቬንሽናል ከረንት ተብሎ ይጠራል። ሶ የከረንት ዳይሬክሽንም የከረንት ዴንሲቲ ዳይሬክሽንም ኦን ዘ ዳይሬክሽን ኦፍ ኮንቬንሽናል ከረንት ዳይሬክሽን ይሆናል ማለት ነው። ነገር ግን አብዛኞቹ ሞስት ሜታሊክ ኮንዳክተር ማቴሪያሎች ናቸው ፍሪ ኤሌክትሮን ያላቸው ስለዚህ ፍሪ ኤሌክትሮን ካላቸው ደግሞ ኤሌክትሮኖቹ ከየት ወደ የት ነው ሙቭ የሚያደርጉት ብለን ስናይ ኤሌክትሮኖቹ ሙቭ የሚያደርጉት ከኔጌቲቭ ወደ ፖዚቲቭ ነው። ምክንያቱም ኤሌክትሮን ኔጌቲቭሊ ቻርጅ ነው፣ ሪፔል ይደረጋል፣ በፖዚቲቭ ተርሚናሉ ደግሞ አትራክት ይደረጋል። ሶ ዘ ዳይሬክሽን ኦፍ ዘ ኤሌክትሮንስ ፍሮም ኔጌቲቭ ቱ ፖዚቲቭ ወደዚህ ነው አቅጣጫው የከረንት ዳይሬክሽን። ነገር ግን የከረንት ዴንሲቲ ዳይሬክሽን በኮንቬንሽናል ስምምነት መሰረት ዘ ዳይሬክሽን ዘ ሴም ዳይሬክሽን ዊዝ ዘ ኮንቬንሽናል ከረንት ነው ካልን ከኤሌክትሮን ከረንት ዳይሬክሽን ጋር ምንድን ነው ማለት ነው? ኦፖዚት ነው ማለት ነው። ኦኬ ሶ የኮንቬንሽናል ከረንት ፍሎ ተመሳሳይ የሆነ ከረንት ዳይሬክሽን ይኖረዋል። ማን? ከረንት ዴንሲቲ ማለት ነው። ሶ ከረንት ዴንሲቲ ኢዝ ዘ ሴም ዳይሬክሽን ዊዝ ደ ከረንት ፍሎ። ያ ከረንት ፍሎ ማን ነው? ኮንቬንሽናል ከረንት ፍሎ ከሆነ ማለት ነው። ነገር ግን ኤሌክትሮን ከረንት ፍሎ ከሆነ ደግሞ ዘ ዳይሬክሽን ኦፍ ከረንት ዴንሲቲ ኦፖዚት ዳይሬክሽን ዊዝ ከማን ከረንት ጋር? ኤሌክትሮን ከረንት ፍሎ ጋር ማለት ነው። ሶ እነዚህ ነገሮች ማስታወስ አለባችሁ። ሶ ዘ ዳይሬክሽን ኦፍ ከረንት ዴንሲቲ ዲተርሚን የምናደርገው ከኮንቬንሽናል ከረንት ጋር ዘ ሴም ዳይሬክሽን ሲኖራቸው ከኤሌክትሮን ከረንት ጋር ግን ምን እንለዋለን? ኦፖዚት ዳይሬክሽን ያላቸው። ሶ ዳይሬክሽኑን የከረንት ዴንሲቲ ዳይሬክሽንን በዚህ መልኩ ማስቀመጥ ይኖርብናል ማለት ነው። ሶ ለዛሬ ይበቃናል። በሚቀጥለው ሌሰን ደግሞ ሌሎች በሌላ ርዕስ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኖች